አንድ ትምህርት ስለራሴ እሰጣችኋለሁ። ማስታወሻ ያዙ። እሺ ሁላችሁ ኡስታዝም ያዝ እንዳትረሳ ጠይቃለሁ። እሺ እኔ ማለት ነው ጭንቅላት አለኝ። እሺ ልክ እንደናንተ ፀጉር አለኝ፣ ፀጉርም አለኝ። ግን ምን አይነት እንደሆነ አልነግራችሁ። እሺ ስለዚህ አሁን ጥያቄውን ከብሩክ እንጀምራለን። ብሩክ አለክ? አዎ አለ። ፀጉር አለኝ አለ። ፀጉር አለኝ። አዎ አለ። ምን አይነት ነው? አዎ አለ። ጥቁር፣ ያው እንደኔ እንደ ግምት ማለት ነው። ግን አላየሁትም፣ መናገር አልችልም እኮ። ምን አይነት ነው ፀጉር? እሺ አላውቅም፣ ስላላየሁት መናገር አልችልም። ግን ፀጉር አለኛ። ያው ምን አይነት እንደሆነ አይታወቅም፣ ግን ፀጉር አለኝ። ግን ሜቢ ፀጉሩ እንደ ኡስታዝ አይነት ነገር ሆኖ ሜቢ ረጅም ሊሆን ይችላል፣ ሜቢ ቢጫም ሊሆን ይችላል፣ ሜቢ ቀይም ሊሆን ይችላል፣ ሜቢ ከላይ የተመለጠ ሊሆን ይችላል፣ ስስ ሊሆን ይችላል። አሉ ብዙ አይነት ብለን ልንዘረዝር እንችላለን። ምክንያቱም ሲባል የኔ ፀጉር አምሳያ ስላለው ማለት ነው። አላህ ግን በጣም ክሊር ነገር ነው እየነገረን ያለው። አላህ ምን አለን? እኔ ማንንም አልመስልም። በቃ ጨረሰ፣ ዘጋው። ገባችሁ አይደለ? ስለዚህ አላህ እንዲህ አለኝ ሲል አለን ስላለን አለው። በቃ ምን አይነት ነው? በምን እንመስለው? ምክንያቱም እሱን የሚመስል ነገር የለም። ገባችሁ አይደለ? በምን እንመስል? በምን እናስረዳ? በቃ እሱ ብቸኛ ነኝ፣ እኔ ማንንም አልመስልም ማለት። ይሄን ነገር በደም ያዙ። ብሩክ ማይክን ክፈት። እግዚአብሔር አይን አለው? ያው እግዚአብሔር አይን አለው ስንል መመልከቱን ነው እንጂ ሊተራሊ እግዚአብሔር በሁሉም ቦታ ይሞላል። እሺ አሁን እግዚአብሔር ሁሉም ቦታ ማየት ይችላል አይችልም ሳይሆን እግዚአብሔር እንደ ፍጡር አይነትም አይደለም፣ እንደ ራሱ አይነት አይን አለው። አይን ፈጣሪ እግዚአብሔር አምላክ እነሱ መገለጫዎች ናቸው እንጂ እግዚአብሔር አምላክ አይን ምናምን የሚባሉ ነገሮች የሉት። ኦኬ እግዚአብሔር አይን ምናምን የሚባል ነገር የለም እኮ። እግዚአብሔር አይን አልባ ነው ማለት ነው፣ አይን የለውም። አይ እግዚአብሔር አምላክ ሁሉንም ይመለከታል እኮ አልኩ ነው። ይመለከታል ግን አይን አልባ ነው ወይ? አይ እንደሱ አይባልም። በነገራችን እንደዚህ ጥያቄ ኮሽ አይን አለው። ያ ስለ አይን ስናወራ ይመለከታል አልኩ እኮ። እኛ አሁን ፍጡር ነን አይደል? ለኛ አይን የተሰጠን እንድንመለከት። አስተካክልልኝ። እግዚአብሔር ያያል አያይም? ይመለከታል። አሁን ቴንኪው ጨረስን። እንዳትመለስ እሺ። ስለመመለከት እግዚአብሔር አይን አለው? ምን አይነት ጥያቄ ነው? የ100 ብር ጥያቄ። እሺ እንደዚህ አይነት ባህሪያት የፍጡር እንጂ አምላክ ባህሪያት አይደሉም። አይን እጅ ምናምን የሚባለው ነገር እኮ አይን የለውም እግዚአብሔር። ይመለከታል አልኩ እኮ። መመልከቱንም አጨረስን ቅድም። አትመለስ። አይን አለው ወይስ የለውም እግዚአብሔር? እሺ አይን የፍጡር ባህሪ ነው የአምላክ ባህሪ ነው? ጃጅ አይን ፍጡር አይደለም፣ አካል ነው። አካል አሁን ለምሳሌ አንተ አካል የተፈጠረ ነው አይደል? ነው አካል ስልክ አሁን የኔ አካል አለ፣ የአምላክም ደግሞ የራሱ የሆነ አካል አለ። እግዚአብሔር አይን አለው? ሲጀምር ጥያቄ አይ አንተው ምን እንደማለት ነው የለውም ብለህ አይ አይን የሌለው አምላክ ልታመልክ ነው ወይ የምታመልከው? እንደዚህ አይነት ጥያቄ ልታመጣ ነው። ፈጣሪ በሁሉ ቦታ ይሞላል እኮ። እኔ አሁን ለምሳሌ ልንገርህ፣ ከክርስትና አንድ እንደወጣ ያደረገኝ ነገር እግዚአብሔር አይኑሮ ላይክ አለው ስል ችግር ነው፣ የለውም ስልም ችግር ነው። በቃ ችግር ሆነብኝ እና አንተ እንዴት ነው ክርስትና ውስጥ የቆየከው? እግዚአብሔር አይን አለው ወይስ የለው? እንዴት ይህን ሳታረጋግጥ እስካሁን ቆየ? አይ እኔ በነገራችን ላይ ይሄ ፍጡር ባህሪ ነው ብዬ ነው የማምነው፣ እንደኔ ማለት ነው። አምላክ አይን እጅ ምን አይባሉ ነገሮች አይገቡት ብዬ ነው የማምነው። እሺ ችግር የለም። እግዚአብሔር እጅ አለው? እግዚአብሔር እጅ ስትል ምን አይነት እጅ? እግዚአብሔር እኮ መንፈስ ነው። መንፈስ እጅ አሁን ነገርኩክ። እግዚአብሔር አይን አለው ስልክ ልክ እንደኔ ነጭና ጥቁር ብሌን ምናምን የሆነ አላልኩክ። በቃ አይደለ? ልክ የእግዚአብሔር የራሱ አይነት ለሱ በሚመጥነው መልኩ የሱ አይነት አይን አለው። መንፈስ ነው። ፈጣሪ እኮ መንፈስ ነው እኮ። አይን የለውም? መንፈስ አይን አለው እንዴ እኮ ንገረኛ። አይን ከሌለው የለውም በለኝ። እንደዚህ አይነት ጥያቄ እኔ በነገራችን ላይ ይቅርብኝ። ጠይቀኝ እኔን ከፈለክ ይሄን ጥያቄ እኔን ጠይቀኝ እነግርሃለሁ። እናንተ ግን መቼም
አየህ ከቅድም ጀምሮ ከኡስታዝ ጋር ስታንዛዛ የነበረው ነገር ያንተ ሙግት ከአንድ ደቂቃ ያልፍ። በቃ እንዲህ ሽምድምድ ብላችሁ ነው የምትቀመጡት። ገባህ አይደለ? ግን ምን ያህል በማይሆን ነገር በጥመት ውስጥ ተጠቅጥቃችሁ እንዳላችሁት ይሄንን ነው የሚያሳየው። ገባህ አይደለ? እኛ አምላካችንን ከማንም ጋር እያነጻጸርን ወይ በምንፈልገው እኛ የማብራራትን መንገድ እያብራራን አምላካችንን አናሳንሶ አምላካችን ራሱ ባለው ክብር ደረጃ እናከብረዋለን። ጣልቃ ገብተን ምናምን መፈትፈት አንፈታፈት። ገባ? እናንተ ግን ከዚህ አታልፉ። ገባ ካለ እሺ፣ ስላሴ በአሁኑ ሰዓት አይን አላቸው ልክ እንደኔና እንዳንተ? እነሱ አምላክ በነገራችን ላይ መንፈስ ነው ብዬ ነው የማምነው እኮ። መልስልኝ፣ አላቸው የላቸውም? ስለ ስላሴ ስተዋራ ይሄ ፍጡር አይን የፍጡር ባህሪ እንጂ አምላክ ባህሪ አይደለም። በመጀመሪያ ደረጃ ማለት እጅ እግር ምናምን የሚባለው የአምላክ ባህሪ ነው ማለት የፍጡር ባህሪ። ገባኝ እኮ። መልስልኝ፣ ስላሴ አይን አላቸው ወይስ የላቸውም? ልክ እንደኔና እንዳንተ ክብ የሆነ እሱ የፍጡር ባህሪ ነው አልኩ እኮ። የላቸውም አሁን እሱ የፍጥረት ባህሪ ነው እንጂ አምላክ ሲጀምር እጅ እግር ምናምን የሚባለው ነገር ለራሱ ለእሱ አይገባውም። አላቸው ወይስ የላቸው እኮ? አይገባውም። የሚገባውም ተሆነ አላቸው ወይስ የላቸው? በነገራችን ላይ ስለ አይን፣ ስለ እጅ፣ ስለ እግር ምናምን ስትዋራ ስለ ፍጡር ነው። ስለ አምላክ ለእነዚህ ነገሮች አይገቡትም እያልኩ አለ የለውም ብላ አትጠይቅም እኮ። የላቸውም በለኛ። የለውም በለኝ በቃ የለውም በለኝና ለምን አትገላገልም? ምን አጨናነቅ? ይሄ የፍጡር ባህሪ ነው እንጂ አምላክ ባህሪ አለው ወይስ የለውም? ነገርኩህ እኮ ይሄ የፍጡር ባህሪ ነው እያልኩ አለ ወይም የለውም ብለህ ትጠይቀኛለህ እኮ። ከሌለው ለምን የለውም አትለኝም? የፍጥረት ባህሪ ነው። ፈጣሪ ማንንም አይመስልም አይደል? ከማን ጋር ታመሳሰሉኛላችሁ እኮ ይላል። በቃ ችግር መልስ የለም። መላእክት አይን አላቸው? መላእክት አላቸው። ምን አይነት አይን? እሱን አልተመለከትንም፣ አላየንም። እኔ አላየሁም። አልተገለጸም። ይሄ እግር መላእክቶች የመላእክት አይን ምን አይነት ነው? ምን አይነት ነው? አላየሁም። እኔ እኮ ያየሁትን ነገር ነው መናገር የምችለው። አላየሁትም አልኩ። ኦኬ፣ ስለዚህ አልተገለጸም። ያ እሺ፣ ክንፋቸውስ ምን አይነት ነው? እነሱ እኮ መንፈስ ናቸው እኮ። ክንፍ የላቸው? አላቸው፣ ግን መንፈስ ናቸው እነሱ እኮ። ክንፍ አላቸው። ምን አይነት ክንፍ ነው ያላቸው? እነሱን አላዩዋቸውም እያልኩ ስለነሱ ባህሪያት አትጠይቀኝ። ኦኬ፣ ይሄም አልተገለጸም። እሺ፣ ሚውት አድርግና እንቀጥላለን። ጃ ወይ እንዴ አምላክ መንፈስ ነው ብሎ አመለጠ። ከዛ በኋላ መላእክት መንፈስ ናቸው ብሎ ደግሞ መላእክት አይን አላቸው ወይ ስትል አዎ አላቸው አለ። ስለዚህ መንፈስ አይን ካላቸው እግዚአብሔርም መንፈስ ከሆነ ለምንድን ነው እግዚአብሔር አይን የሌለው? አይ እንትን ነው፣ እነሱ ፍጡር ናቸው፣ እሱ ፍጡር አይደለም። ይሄን ነው የሚመጣው። መላእክቶች አንዴ በነገራችን ላይ እኔ አንድ ነገር ነው የተረዳሁት ከዚህ ንግግር። ከዚህ ንግግር ለካ አማርኛ በሁለት መልኩ ነው የሚነገረው። አንደኛው ሙአዝ ነዚፍ የሚጠቀመው ረጅሙ አማርኛ፣ ሁለተኛው ደግሞ የጃ አማርኛ። ላኢላሃ ኢላላህ ወላሂ በጣም ሲገርመኝ ነበር። ማለት አክቹዋል በሆነ እንትን ላይ አውርደህ ስትናገር ምን ያህል ቀላል እንደሆነ ማለት ነው። የጃና የሙአዝ አማርኛ በሚል ወሰዱት። ከዚህ በኋላ ሙአዝ ለማስረዳት በጣም እኔ አሁን እሱን ለማስረዳት ነው ወላሂ ረጅም መንገድ ሄድኩት። የዑለሞችን ስም ጠቅሼ ምን ብዬ ለካ ይሁን ላይ አያስፈልገውም ነበር። ጀዛከላህ ኸይር ጃቢሮ፣ ሌላ ነገር አለልህም። ጀዛከላህ። ጸጉር አለክ፣ በዚሁ አጋጣሚ ጽፌዋለሁ። እዚህ ጋር ጸጉር አለክ፣ ጭንቅላትም አለህ። በስተመጨረሻ ማለት የምንፈልገው ነገር ትናንትና የሚያልኩት ይሄን ነጥብ ነበር። የአላህን ሲፋ ኢስባት የማያደርጉ ሰዎች የለውም ማለታቸው ጉድለትን ማጽደቃቸው ነው። የለውም ማለት በአላህ ላይ ያለ ዕውቀት መናገር ነው። ይሄ ወገናችን ደግሞ ጃቢሮ ሰሞኑን ካየኸው አላውቅም፣ የሆነ ቪዲዮ ሲዘዋወር ነበር። ትልቅ ቄስ ሲናገሩ እግዚአብሔር ለኛ ነግሮናል እጅ እንዳለው እግር እንዳለው ሲል ቪዲዮ ዘዋውሯል። ታውቃላችሁላችሁ። ትልቅ ቄስ ነው ሰውየው። ቪዲዮ ሰርቶ ተለቋል። ያንን ቪዲዮ ማሳየት ትችላላችሁ።
መጽሐፍ ቅዱስ ላይ ብሎ የተናገረው እንዲሁም መጽሐፍ ቅዱስ ላይ ብቻ ሳይሆን ሌሎች መጽሐፎች ላይም ተነግሯል ምናምን ብሎ ሲናገር ነበር። እኔ ፈጣሪ አምላክ እጅ እንደሌለው እኔ መለጠፍ እችላለሁ ማለት ከኮሜንታሪ ከድሮ አባቶችም መጥቀስ እችላለሁ። ሎም ነው ያልከው ስለ ፈጣሪ እነሱ መገለጫዎች እንጂ እግዚአብሔር መንፈስ ነው። ድጋሞ እጅ የለውም ነው ያልከው። በዛ ነው ያለው። ድጋሞ እስቲ ፈጣሪ አምላክ እነዚህ አይገቡትም። ይሄ የፍጡር ባህሪ ነው አልኩ እኮ። እጅ አለው የለውም? እጅ የለውም በል ድጋሞ። እግዚአብሔር አምላክ መንፈስ ነው እያልኩ እጅ አለው የለውም ብላ እኮ ድጋሞ። እግዚአብሔር እጅ የለውም በለው እስቲ አውጣው ቃሉን አሁን እንዳልኩ ድጋሞ እስቲ። ለምን እለዋለሁ አትለውም? በቃ እኔ እኮ በጣም እኮ የሚገርም ችግር የለውም። እሺ እኔ ትንሽ ማጠቃለያ ልስጥና ለሌላ ሰው ዕድል እንሰጣለን። እኔ በነገራችን ላይ አንድ አልሐምዱሊላህ አላህን የማመሰግነው ነገር ክርስትና ላይ ያሉ ነገሮች አሉ። ያው እኔም እዛ ውስጥ ስለነበርኩ በደንብ ነው የማውቃቸው። ወላሂ እኔ አላህ ከአርሽ በላይ ነው ሲባል፣ አላህ እጅ አለው እግር አለው ሲባል ማለት ነው ክርስትናም ላይ እኔ ተምሬ የነበርኩት ትምህርት ነው። ስለዚህ እስልምና ወደ ስመጣ ለመቀበል አልከበደኝም። ግን ዋናው ምንድነው ሀሳቡን መረዳት ነው። እስልምና ግን ደግሞ ይህንን ሀሳብ በተሻለ መንገድ ነው የሚያስቀምጠው ማለት ነው። እና ይሄ ነው